ሰላም ውድ የዚህ ቻናል ተከታታይ አሪፍና ምርጥ ቪዲዮ ይዤላችሁ መጥቻለሁኝ። ከዚህ በፊት እንዴት አድርገን ዩቲዩብ ቻናል መክፈት እንደምንችልና እንዲሁም ቬሪፋይ ማድረግ እንደምንችል አብረን አይተን ነበር። በዚህ ቪዲዮ ደግሞ እንዴት አድርገን ቪዲዮ አፕሎድ እናደርጋለን ዩቲዩብ ላይ ቪዲዮ ለመጫን በጣም ቀላል ነው ስቴፑ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን አዘንጉ እያልኩ እንዲሁም ላይክ ትንሽ ሰከንድ ብቻ ነው የምትወስድባችሁ ላይክ በማድረግ ጀምሩ እያልኳችሁ እንዴት አድርገን ቪዲዮ ዩቲዩብ ላይ መጫን እንችላለን። የራሱ የሆነ ህግ አለው። የዩቲዩብን አፕሊኬሽን ራሱ ተጠቅመን ጥርት ያለ ቪዲዮ ሁሉንም ነገር አሟልተን መጫን እንችላለን። በጣም ቀላል ነው ስቴፑ። የዩቲዩብ አፕሊኬሽን ላይ ከገባን በኋላ እንግዲህ ቻናሉ አዲስ ከሆነ ፕሮፋይላችንን አንዴ በመጫን ወደ ዩር ቻናል እንሄዳለን። አንዴ ፕሮፋይላችንን እንጫናለን። እሱን በመጫን ዩር ቻናል የሚል እዚህ ጋር አለ። እሱን ተጭነን ወደ ቻናላችን እንገባለን። ከስር ክሬት የሚል አለ። ክሬትን ተጭነን መጀመር እንችላለን። እዚሁ ቻናላችን ስር ክሬት የሚል አለ። እሱን አላለመጠቀም እንችላለን። እዚሁ ዩቲዩብ አፕ ላይ ከገባን በኋላ የፕላስ አይከኗ አለች። የፕላስ አይከኗን አንዴ እንጫናለን። አብዛኞቻችሁ እዚህ ጋር ስህተት ትሰራላችሁ። ክሬት ሾርት የሚለው የመጀመሪያው ሾርት ቪዲዮ ወይም ደግሞ ከአንድ ደቂቃ በታች የሆኑ ቪዲዮዎችን ለመለጠፍ ነው። በዛ ላይ ስልካችን ሙሉ ላይ የተቀዳ ቪዲዮን ለመለጠፍ ነው። ከስር ያለውን ነው የምንጠቀመው። ይሄ እንግዲህ የመጀመሪያው ከአንድ ደቂቃ በታች ከሆነ የመጀመሪያውን ነው የምንጠቀመው። ረጃጅም ቪዲዮ አፕሎድ ለማድረግ ከአንድ ደቂቃ በላይ አፕሎድ ቪዲዮ የሚለውን ተጭነን ወደፊት እንሄዳለን። ኮሜንት እንዳይዘጋ እንዲሁም ቪዲዮ ለህፃናት የሚሆንበት አጋጣሚም አለ። እሱንም ማስተካክለን እናልፋለን ማለት ነው። ሶ አፕሎድ ቪዲዮ የሚለውን ከተጫንን በኋላ ቪዲዮ ቹዝ እናደርጋለን ማለት ነው። ከቻናላችን ውስጥ ከጋላሪያችን ውስጥ መለጠፍ የምንፈልገው መጫን የምንፈልገውን ቪዲዮ አንዴ እንጫናለን። ልክ ስንጫነው በዚህ መልኩ ያመጣልናል። ቪዲዮ በ16 በ9 መሆን አለበት። በ916 ሳይሆን 16 በ9 ልክ በዚህ መልኩ ካመጣልን በኋላ ኔክስትን ተጭነን ወደሚቀጥለው ስቴፕ እናልፋለን። ቪዲዮ ካዘጋጀን በኋላ የግድ ፎቶ ማዘጋጀት ይኖርብናል። ከፊት የሚሆን ፎቶ ማለት ነው። አትራክት ሊያደርግ የሚችል ፎቶ ልናዘጋጅ ይገባል። ሶ ከላይ ከቪዲዮው ላይ የጋላሪ አይከን አለች። የጋላሪ አይከኗን በመጫን ያዘጋጀነውን ፎቶ ቪዲዮው ላይ እናደርጋለን ማለት ነው። ከላይ የሚታይ ፎቶ ማለት ነው። ስለ ቪዲዮ የሚገልጽ የጋላሪውን አይከን እንጫናለን። ወደ ጋላሪያችን ይወስደናል። ያዘጋጀነውን አንድ ፎቶ እናስገባለን። እኔ ጀስት አንድ ፎቶ ሰሌክት ላድርግ ለትምህርት ያዘጋጀውትን ፎቶ። ከዛ ደን የሚለውን ከላይ ያለውን እጫናለሁ። የፎቶ ሳይዝ በዚህ መልኩ መሆን አለበት። ደንን ልክ ስጫን ፎቶ ከቪዲዮ ፊት ይሆናል ማለት ነው። ያ ማለት ምርጥ የሆነ ፎቶ ሰርታችሁ ከፊት የሚሆን ስለ ቪዲዮ የሚገልጽ ፎቶ መሆን አለበት። ከላይ የሚሆን ፎቶ። እሱን ካዘጋጀን በኋላ ኔክስት እንግዲህ ታይትል መጻፍ ይኖርባችኋል ማለት ነው። ስለ ቪዲዮ ርዕስ ማስገባት የግድ ነው። የመጀመሪያው ስቴፕ እንግዲህ ፎቶ አስገባን። ከዛ በመቀጠል ታይትል እንጽፋለን። ቪዲዮ ስለምን እንደሆነ ማለት ነው። ሞር ስለ ቪዲዮ የሚገልጽ ነገር ስለ ምን እንደሰራን እዚህ ስር እንጽፋለን ማለት ነው። እዚህ ጋር መጻፍ የምንችለው 100 ፊደል ብቻ ነው። 100 ፊደል ብቻ ነው የሚሰጠን። አጠር አድርገን ስለ ቪዲዮ እዚህ ጋር እንጽፋለን። ታይትል ከጻፍን በኋላ የሚቀጥለው ዲስክሪፕሽን ይሆናል። ዲስክሪፕሽን ስር 3-4 ነገር መጻፍ እንችላለን። ምክንያቱም 5000 ፊደል እንድጽፍ ይፈቅድልናል። ታይትል ላይ 100 ብቻ ነው ስለ ቪዲዮ። ዲስክሪፕሽን ላይ ግን ሞር ሰፋ አድርገን ዲስክሪፕሽን አንዴ በመጫን ሞር ሰፋ አድርገን ቪዲዮ ስለምን እንደሆነ የፈለጋችሁትን ነገር ከዛ ቪዲዮ ጋር የሚሄድ ነገር በእንግሊዘኛም ሆነ በአማርኛ እየቀላቀላችሁ በፈለጋችሁት ቋንቋ መጻፍ ትችላላችሁ። ሞር ስለ ቪዲዮ ከጻፍን በኋላ የሚቀጥለው እዚህ ዲስክሪፕሽን ቦክሱ ላይ ሃሽታግ መጠቀም እንችላለን። ሃሽታግ ማለት ቪዲዮ ከየት አካባቢ እንደሆነ ቪዲዮ ስለምን እንደሆነ የሚገልጽ ነገር መጠቀም እንችላለን። ልክ ሃሽታግን እንጠቀምና ስፔስ ማድረግ አይጠበቅም። እዛው ከሃሽታጉ በመቀጠል ለምሳሌ ኢትዮጵያ፣ ልክ ኢትዮጵያን ስጽፍ ሃሽታግ ይመጣልናል። ስንት ሰዎች ኢትዮጵያ የሚል ሃሽታግ እንደተጠቀሙ። ያ ማለት ከሌሎች ቪዲዮ ጋር ለማቀላቀል ማለት ነው። ከሌሎች ኢትዮጵያዊን ቪዲዮ ጋር ኢትዮጵያ ሙዚክ ስር ከስር ይመጣልኛል። 71000 ሰው ሃሽታግ ተጠቅመዋል። ይሄን ካስገባው በኋላ ሌላኛው ዲስክሪፕሽን ላይ መጠቀም የምንችለው የአትን ምልክት በማስቀመጥ የአካባቢያችሁን ሰው
ቻናል ስም መጥቀስ ትችላላችሁ። ልክ ታግ እንደማድረግ ማለት ነው። ለምሳሌ ሆፕ ስል ሆፕ ኢንተርቴይንመንት ይመጣልኛል፣ ሆፕ ሙዚክ ኢትዮጵያ። የፈለኩትን ሰው ዲስክሪፕሽን ላይ ማስገባት እችላለሁ። ስለ ቪዲዮም ዲቴል በደንብ ሰፋ አድርጌ እስከ 5000 ፊደል ስለሚሰጠን ሰፋ አድርገን ከጻፍን በኋላ ወደ ኋላ እንመለሳለን። የሚቀጥለው ቪዚቢሊቲ ላይ ሁሌም ሰው ጋር እንዲደርስ ቪዲዮአችሁ ፓብሊክ ላይ መሆን አለበት። ቪዚቢሊቲን አንዴ በመጫን የግድ ፓብሊክ ላይ መሆን አለበት። አንዳንዴ ፕራይቬት ላይ ከሆነ ሶስተኛ ላይ ያለው ላይ ከሆነ ፕራይቬት፣ ያ ማለት ማንም ሰው ማየት አይችልም። ባለ ዩቲዩበሩ ብቻ ወይም ደግሞ ቪዲዮ እየጫነ ያለው ሰው ብቻ ነው ማየት የሚችለው። አንሊስት ላይ ካደረጋችሁ ሊንክ ለሰው ካላካችሁ በሊንክ በኩል ብቻ ካልሆነ በስተቀር ዩቲዩብ ላይ አይታይም። ሶ ሁሉም ሰው ዩቲዩብ ቻናላችሁን ሰርች አድርጎም ይሁን ቪዲዮአችሁን ዩቲዩብ ሰጀስት አድርጎም ይሁን ለማየት ፓብሊክ ላይ መሆን አለበት ማለት ነው። ፓብሊክ ላይ ካደረግን በኋላ እንግዲህ ሎኬሽን አያስፈልገንም። ሎኬሽን ማለፍ ትችላላችሁ። አድ ፕሌሊስት ካላችሁ ፕሌሊስት ማስገባት ትችላላችሁ። ሾርት ቪዲዮ ክሬት፣ ኮሜንት ሁሌም ሆልድ ፖቴንሻል ከሆነ ኮሜንትን አንዴ ብቻ በመጫን አለው ኦል ኮሜንት ላይ ማድረግ ይኖርባችኋል። አለው ኦል ኮሜንት ካንስል እና አለው ኦል ኮሜንት ይመጣልና አለው ኦል ኮሜንት ሰው ኮሜንት እንዲያደርግ መፍቀድ ይኖርባችኋል ማለት ነው። ከፈለጋችሁ መዝጋት ትችላላችሁ፣ ግን ሰው ኮሜንት እንዲያደርግ ብፈቅዱ አሪፍ ነው። ወደ ኋላ እንመለሳለን። ኦልሬዲ ጨርሰናል ማለት ነው። የመጀመሪያው ፎቶ አስገባን። ከቪዲዮ ፊት የሚሆን ታይትል፣ ስለ ቪዲዮ ጻፍን። ታይትል ቦታ ላይ ዲስክሪፕሽን ላይ የተለያየ ነገር የፈለጋችሁትን ነገር ትጽፋላችሁ። ቪዚቢሊቲ ፓብሊክ መሆን አለበት። ኮሜንት ክፍት መሆን ይኖርበታል። ኔክስትን እንጫናለን። ኔክስትን በመጫን ወደሚቀጥለው ስቴፕ እናልፋለን ማለት ነው። ሁሉንም ነገር ካስተካከልን በኋላ ኔክስት ከላይ ያለች ኔክስትን አንዴ እንጫናለን። እዚህ ጋር አብዛኞቻችሁ ስህተት ትሰራላችሁ። አብዛኞቻችሁ የስ በማለት ታልፋላችሁ። በተለይ ጀማሪ ዩቲዩብ የስ መሆን የለበትም። የስ ኢትስ ሜድ ፎር ኪድስ ካላችሁ ቪዲዮ ለህፃናት የተሰራ ብቻ ነው ለማለት ነው። ኮሜንት ምናምን ይዘጋል። ሶ ኖ ኢዝ ኖት ሜድ ፎር ኪድስ፣ የህፃናት ካልሆነ ኖ ላይ መሆን አለበት ማለት ነው። ሁሌም ኖ ኢዝ ኖት ሜድ ፎር ኪድስ የሚለውን እንጫናለን ማለት ነው። እሱን ከተጫንም በኋላ ኖ ላይ ካደረግን በኋላ አፕሎድ ቪዲዮ የሚል ከስራ አለ። አፕሎድን ተጭነን ቪዲዮውን እንጭናለን ማለት ነው። ዩቲዩብ ላይ አፕሎድ እናደርጋለን። አፕሎድ ቪዲዮን ልክ ስንጫን ሁሉንም ስቴፕ ጨርሰናል። ቪዲዮ በራሱ አፕሎድ ማድረግ ይጀምራል። ኔትወርካችሁ አሪፍ ከሆነ በፍጥነት ስንትም ደቂቃ ይሁን ቪዲዮ ይጨርስላችኋል። እስኪጨርስ መጠበቅ ነው። ወጣችሁም ሌላ ነገር መጠቀም ትችላላችሁ። አፕሎድ ፐርሰንቱ አሁን እዚህ ጋር እየቆጠረልኝ ነው። 90 ምናምን ደርሷል። አፕሎድ ከጨረሰ በኋላ ፕሮሰሲንግ ይላል ማለት ነው። ሶ በዚህ በቀላል ስቴፕ ዩቲዩብ ቻናል ላይ ሁሉንም ነገር ያሟላ ቪዲዮ መጫን ትችላላችሁ። ከፊት የሚሆን ፎቶ ማስገባት ይኖርባችኋል። ኮሜንት ክፍት ማድረግ፣ በተጨማሪም የህፃናት እንዳልሆነ ማሳወቅ ይኖርባችኋል ማለት ነው። ስቴፑ በጣም ቀላል ነው። በዚህ በቀላል ስቴፕ የራሳችሁን የሆነ ቪዲዮ ዩቲዩብ ላይ በመጫን ገንዘብ መስራት ትችላላችሁ። የዛሬ ቪዲዮአችንም ይሄን ይመስል ነበር። በሚቀጥለው ቪዲዮ እስክንገናኝ እስከዛው መልካም ጊዜ፣ መልካም ቆይታ